የምታዩት ሰው ተራ ተዋናይ አይደለም። በፊልም ታሪክ ውስጥ እጅግ አስገራሚ ለሆነ ክስተት ሰለባ የሆነ ሰው እንጂ። በ2004 The Passion of the Christ በሚቀረጽበት ወቅት በመስቀል ላይ ተሰቅሎ እያለ ከሰማይ የወረደ ግዙፍ መብረቅ ሰውነቱን መታው። ካሜራዎቹ ቀረጻቸውን አላቆሙም ነበረ። ነገር ግን ይህ ብቸኛው አጋጣሚ አይደለም። የክርስቶስን ገጸ ባህሪ ወክለው የሰሩ ተዋናያን ምን ገጠማቸው? ለምንስ አንዳንዶቹ ሕይወታቸውን እስከ ማጥፋት ደረሱ? ዛሬ ሆሊውድ ደብቆ ያቆያቸውን ሳይንሳዊ ማብራሪያ የሌላቸውንና ለዓመታት ተዋናያኑን በድንጋጤ ውስጥ የከተቱት 4 ምስጢራዊ ገጠመኞችን እንመለከታለን። አንድ ተዋናይ የኢየሱስን ገጸ ባህሪ ለመጫወት ሲስማማ ዝናን፣ ክብርን ይጠብቅ ይሆናል። ነገር ግን በመስቀል ላይ ሳለ መብረቅ እንደሚመታው ወይም ለዓመታት የሚከተለው የስነ ልቦና ጠባሳ እንደሚገጥመው በፍጹም አይገምትም። በፊልም ታሪክ ውስጥ የክርስቶስን ሚና የተጫወቱ ተዋናያን ያጋጠማቸው ክስተቶች ከአጋጣሚ በላይ ናቸው። አንዳንዶቹ ለሞት ተቃርበዋል፣ አንዳንዶቹ ደግሞ ሕይወታቸውን ለዘላለም ተቀይሯል። ዛሬ በፊልም ቀረጻ ወቅት የተከሰቱ እጅግ አስገራሚና አስፈሪ ገጠመኞችን ይዘንላችሁ ቀርበናል። እናንተ ብቻ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አብራችሁን ቆዩ። ውድ የአብናብ ክሮኒክልስ ቤተሰቦቻችን ዛሬ ወደ ሆሊውድ በረንዳዎች ዘልቀን መጽሐፍ ቅዱሳዊ ፊልሞች ጀርባ የተደበቁ ሚስጥሮችን እንፈትሻለን። አንደኛ፣ ጂም ካቪዘል። አሁን ወደ አስፈሪውና ወደማይታመነው ገጠመኝ መጣን። ጂም ካቪዘል The Passion of the Christ ላይ ሲሰራ አጋጥሞታል ተብሎ ከሚወራው በላይ ብዙ ሚስጥሮች አሉ። ሰውነቱ ተሰንጥቆበታል። በግርፋት ትዕይንቱ ላይ ተዋናዩ ሆን ብሎ ሳይሆን በስህተት እውነተኛ ጅራፉን አሳረፈበት። ጂም በወቅቱ የደረሰበት ስቃይ እውነተኛና እጅግ ከፍተኛ ነበረ። በጀርባው ላይ ዛሬም ድረስ የማይጠፋ ጠባሳ ጥሎበት አልፏል። ትከሻውም ወልቆበታል። 70 ኪሎ የሚመዝነውን መስቀል ተሸክሞ ሲወጣ መሬት ላይ በመውደቁ ትከሻው ከቦታው ወለቀ። ነገር ግን ዳይሬክተሩ ቀረጻውን እንዲቀጥል አዘዘው። በፊልሙ ላይ የምታዩት የህመም ፊት የትወና ሳይሆን የጂም እውነተኛ ስቃይ ነበረ። መብረቅ መታው። እናንተ ብትሆኑ ምን ታደርጋላችሁ? በመስቀል ላይ ተሰቅላችሁ እያለ መብረቅ ቢመታችሁ፣ ለዛውም ፊልም እየተወናችሁ። ጂም በመብረቅ በተመታበት ወቅት መላ አካሉ ላይ የኤሌክትሪክ ንዝረት ተሰምቶት ነበረ። ሐኪሞች ጂም በህይወት መትረፉ ራሱ ተአምር ነው ብለዋል። አሁን ወደ ቀጣዩና ወደ ሁለተኛው ተዋናይ እንለፍ። ሁለተኛ፣ ሮበርት ፓውል ጂሰስ ኦፍ ናዝሬት ፊልምን የሰራው ሰውዬ። አሁን ወደ 1977 እንመለስ። ጂሰስ ኦፍ ናዝሬት የተሰኘው ታላቅ ፊልም ሲሰራ ተዋናዩ ሮበርት ፓውል አንድ ትልቅ መስዋዕትነት እንዲከፍል ተገደደ። ዳይሬክተሩ ፍራንኮ ዜፍሊ አንድ እንግዳ ትዕዛዝን ሰጠው። በቀረጻ ወቅት ዓይንህን ብታርገበግብ ፊልሙ ይበላሻል አለው። ስለዚህም ሮበርት ለሰዓታት ዓይኑን ሳይከድን እንዲቆይ ተደረገ። ነገር ግን እውነተኛው ስቃይ የመጣው ፊልሙ ተመርቆ ከወጣ በኋላ ነው። ሮበርት ፓውል ወደ የትኛውም ሀገር ቢሄድ ህዝቡ እንደ ሰው ሳይሆን እንደ አምላክ ያየው ጀመረ። ሰዎች መንገድ ላይ ሲያዩት ተንበርክከው ይሳለሙት፣ እግሩን ያጥቡትም ነበረ። ይህ ተውኔታ ተዋናዩን ወደ ከባድ ድብርት ዲፕሬሽን ከተተው። እኔ ተራ ሰው ነኝ እያለ ቢጮህም ዓለም ግን ሊሰማው አልፈለገም። ሮበርት ዛሬም ድረስ በነዛ ቀናት ያጋጠመውን ነገር በአእምሮው እንደሚመላለስበት ይናገራል። ይህም ለከፍተኛ ጭንቀት ዳርጎት ነበረ። በሶስተኛ ደረጃነት የምናገኘው ብሪያን ዲኮንን ነው። በ1979 የተሰራው የኢየሱስ ፊልም ላይ የተወነው። ይህ ፊልም በዓለም ላይ በብዛት የታየ ፊልም ነው ተብሎ ይነገራል። ብሪያን ዲኮንም ተዋናዩ ነበረ። ነገር ግን ቀረጻው ሊጀመር ጥቂት ቀናት ሲቀሩት ብሪያን ዲኮን በከባድ ህመም ታመመ። ድምፁ ጨርሶ ጠፋ፣ ሰውነቱ ደከመ።
ታዲያ የፊልም ሰሪዎቹ አምራቾቹ ቀረጻውን ሊያቆሙ ሲሉ ግን አንድ የማይታመን ነገር ተከሰተ። ብሪያን ካሜራ ፊት ቆሞ አክሽን ሲባል ብቻ ህመሙ ድንገት ይቀለዋል። ቀረጻው ሲያበቃ ደግሞ ተመልሶ ይታመማል። ታዲያ ይህ እንግዳ ፈውስ በየቀኑ ይደጋገም ነበረ። ይህ ብቻ አይደለም። በፊልሙ ላይ የሚታዩት አብዛኞቹ ተዋናያን ከቀረጻው በኋላ ህይወታቸውን ለውጠው ሙሉ በሙሉ መንፈሳዊ አገልግሎት ውስጥ ገብተዋል። ምናልባት ይህ ፊልም ከስራ በላይ ነበረ ለማለት ይቻላል። እነዚህ ሁሉ ክስተቶች በአጋጣሚ የተከሰቱ ናቸው ብላችሁ ታምናላችሁ? ወይንስ እነዚህ ተዋናያን በእውነትም በታላቅ ኃይል ቁጥጥር ስር ነበሩ? ብዙዎች እንደሚሉት የክርስቶስን ህይወት በፊልም መስራት ተራ ስራ አይደለም፣ ታላቅ ዋጋ የሚያስከፍል መንፈሳዊ ጉዞ እንጂ። በጣም ያስገረማችሁ የትኛው ታሪክ ነው? የጂም ካቪል ከመብረቅ መትረፍ ወይንስ የሮበርት ፓውል በአድናቂዎቹ መሰቃየት ነውስ? የብሪያን ዲኮን ቀረጻ ላይ ሲሆን ፈውስ ማግኘት፣ ከደዌ መዳን። እነዚህ ተዋናያን የከፈሉት ዋጋ ከገንዘብ በላይ ነበረ። ታዲያ እናንተስ ምን ታስባላችሁ? እነዚህ ክስተቶች ድንገተኛ አጋጣሚዎች ናቸው ወይንስ ከመለኮታዊው ኃይል ጋር የተያያዙ ምልክቶች? በጣም ያስገረማችሁ ታሪክ የትኛው ነው? ከታች በኮመንት መስጫ ሳጥን ላይ ያሳውቁኝ። ውድ የሀበናብ ክሮኒክልስ ቤተሰቦቻችንና ተመልካቾቻችን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የስቅለት በዓል በሰላም አደረሳችሁ እያልኩኝ ቪዲዮውን ከወደዳችሁት ላይክ ማድረጋችሁን እንዲሁም ቻናሉን ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑና ሌላ ጊዜ የምንለቃቸው ቪዲዮዎች ቶሎ ቶሎ ወደ እናንተ ይደርሱ ዘንድ የደወል ምልክቷን መጫን ፈጽሞ አትዘንጉ። እንዲሁም ለወዳጅ ዘመዳችሁ ሼር ማድረጋችሁን እንዳትዘነጉ። ከዚህ ቀደም የሰራናቸውን ፕሮግራሞች በቻናላችን ገብታችሁ እንድትመለከቱ እየጋበዝን እኛ ከወዲሁ ተሰናበትን። መልካም ቆይታ።